ልጇን አገኘች። እንደዚህ በደስታ ፈገግ ያለች ማለት ነው። እድሜ ለአባዬ። ካሌብ ደግሞ እንደዚህ በትኩረት እንደዚህ እንዴት እንደሚያያት ህፃኗን ማለት ነው። እች ልጅ እውነት የሷ ልጅ ናት አይደለችም እያለ እንግዲህ እንደዚህ ፍጥጥ ብሎ እያያት ነው ማለት ነው። በስተ መጨረሻም እንዲህ ካሌብ ማነው ይሄ ተመስገን ተብዬው ቲና ሄዳ ብትነግረውም አባዬ ደውለው ጠርተው እንግዲህ እቤት ድረስ ጉድ ሰሩት ማለት ነው። ትሁትዬ ቀድማ እንግዲህ እህቷ ጋር ደውላ ልጄን ቶሎ ብለሽ በስውር ይዘሽልኝ እዚህ እንድትመጪ አለቻት። እንዴ ሰውየው ካየኝስ? እሱ ችግር የለውም አያይሽም፣ ብቻ አንቺ ቶሎ ድረሽልኝ አለቻት። ከዛ በኋላ እንግዲህ አባዬ ታሪክ ሰሩ። ትሁትም ማመን አቃታት የሆነውን ነገር። እንዴት ቆይ ይሄ ሰውዬ ለምንድን ነው ከህይወቴ ውስጥ የማይወጣው? ምንድን ነው የሚፈልገው? አሁን የእሱ ጉዳይ እኮ አብቅቶለታል። አንቺ ብቻ ተረጋጊ የኔ ልጅ ተረጋጊ። አንቺ ካልተረጋጋሽ ግን ምንም ነገር ማድረግ አንችልም። ስለዚህ አንቺ ጋር ስትረጋጊ ነው ሁሉም ነገር መሆን የሚችለው አላት አባዬ። እኔን አታምኝም እንደ እኔ ልጅ በእኔ ጣዩ ሁሉንም ነገር ስልሽ። ስለዚህ ከዚህ በኋላ የዚህ ሰውዬ እንጀራ ገመዱ አብቅቶለታል እና ምንም ነገር እንዳትፈሪ እኔ ያለሁልሽ አላት አባዬ። አባዬ አንተ ባትኖርልኝ ኖሮ እኮ ጉዴ ፈልቶ ነበረ። ለማንኛውም እንግዲህ አቶ ተመስገን ለሚጠየቀው ጥያቄ ለእያንዳንዱ ነገር መልስ እንዲሰጥ ተገደደ። እቺ ልጅ ምንህ ነች? የት ነው የምታውቃት? ለምንስ ነው የምታሰቃያት? የሚለው ጥያቄ ቀረበበት። እሱም ደግሞ እኔ አላቃትም ብሎ ደምደም አደረገ። አታውቃትም? እና ካላወካት ለምንድን ነው በመንገዷ እየሄድክ አሳሯን የምታበላት? ኧረ እኔ አላውቃትም። ከዛ እውነታውን ተናገሪ፣ እኔ ነክችሻለሁ። ምንድን ነው የምትፈልጊው አንቺ ራስሽ ከኔ ብሎ ጭራሽ እሷ ላይ መጮህ ጀመረ። ከዛ በኋላ እንግዲህ የተፈጠረውን ነገር በሙሉ ለፖሊስ መናዘዝ ጀመረ ማለት ነው። ትሁትም ይሄ ሰውዬ ልጅ እንዳለኝ እስከ ዛሬ ድረስ ለምንድን ነው እየደበቅሽኝ? በፍጹም ልጅ የለህም። የምን ልጅ? ማን ነው ልጅ አለ ያለ? ልጅ የለህም ከኔ እኔ ከሌላ ሰው ነው የወለድኳት። ከዛ በኋላ እንግዲህ ቲና በሁሉንም ነገር ነግራኛለች። አንቺ ደግሞ እኔ ልትዋሺ በፍጹም አትችይም ትሁቴ። አንቺ ውሸት አያምርብሽም። ሰውዬ አይሰማም፣ የማወራው እኮ አማርኛ ነው። ስለዚህ ልታዳምጠኝ ይገባል። እምቢ ካልክ ግን መንገዱ ይኸውና አለችው። ተረጋጋ፣ በመጀመሪያ ደረጃ ተረጋጋ አቶ ተመስገን፣ ለምትጠየቀው ጥያቄ በአግባቡ መልስ አለው ፖሊሱ። ከዛ እሺ ምን ልመልስ? ምን ልበላችሁ? ከዛም እንግዲህ ትሁት ምንህ ነች? ፍቅረኛዬ ሚስቴ ናት አለ። 80 ወረቀት አላችሁ? ያ ችግር መጣ። የ80 ወረቀት የለኝም። እና ታዲያ በምን ማረጋገጫ ነው ሚስቴ ነች አልከው? ሰውዬ ለምታደርገው ነገርና ለምትናገራቸው ነገሮች በጥንቃቄ ማድረግ አለብህ። ዝም ብለህ አፍ እንዳመጣልህ መናገር የለብህም አለው። እሺ አሁን ከኔ ምንድን ነው የምትፈልጉት? ለምትጠየቁት ጥያቄ መልስ። ከዛ ውጪ ከእናንተ ምን እንፈልጋለን እኛ? ከዛ እቺ ሰው ምን ነች? ማን ነች? ምንድን ነች አለው። ከዛ በኋላ እሱም ሚስቴ ነች አለ። ሰውዬ የማወራው አማርኛ አይደለም እንዴ? ሚስት ከሆነች የ80 ወረቀት አምጣ እያልኩ እኮ ነው ሲለውም፣ ከዛ በኋላ እንግዲህ የ80 ወረቀቱ ከየት ይምጣ? የ80 ወረቀት ቢፈለግ ጠፋ። ከዛ በኋላ ምንም አይነት የ80 ወረቀት የለንም። እሱ እኔን አስገድዶኝ ነው በልጅነቴ የደፈረኝ። እናም በዛ አጋጣሚ ነው እች ልጅ የተወለደችው እንጂ እኔ እሱ የ80 ባሌም አይደለም በጭራሽ ብላ ካደች። ከዛም እንግዲህ አሁን አንተ ከባድ ወንጀል ላይ እየሰራኸው። አዎ ለወንጀሌ እኮ ቅጣቴን ጨርሼ ወጥቻለሁ። 15 ዓመት ተፈርዶብኝ እና ደግሞ አሁን ልታሳስረኝ ሞክራ ከሆነ መቼም አይሳካልሽም ትሁቴ። እናም አሁንም ልሽን ብቻ አድርጊ። ከአንቺ ምንም ነገር አልፈልግም። ልጄን ብቻ እመኚ የኔ መሆኗን። በፍጹም ያንተ አይደለችም። ያንተ ያልሆነችዋን ልጅ ደግሞ ያንተ ነች ማለት አልችልም። ስለዚህ ቻለው እንግዲህ የሚመጣብህን ነገር ሁሉ አለችው። ትሁት ተይ፣ በኋላ የሚቆጭሽን ነገር አታድርጊ። እኔ በጣም ነው የምወድሽ። ከዛ በኋላ አንተ ወደድከኝም ጠላኸኝም ለእኔ ግድ አይሰጠኝም። ግን ደግሞ ልጅቷ ያንተ አይደለችም አልኩ። የምትሰማኝ ከሆነ ትሰማኛለህ፣ የማሰማኝ ከሆነ ደግሞ ይኸው ከዚህ በኋላ አይደለም በዙሪያዬ ፊት ለፊት ላገኝ አልፈልግም። ከዛ በኋላ በጣም ተናድድና ትዕግስቴን አታስጨርሽኝ ትሁት፣
እኔ እኮ ስለምሳሳልሽ እና ስለምወድሽ ነው እንጂ አንቺን እንደፈለግኩ ማድረግ እችላለሁ። ሞክርና እንተያያለን እኔ እናንተ። እስኪ ወንድነ ሞክረኝ አለችው። ከዛ በኋላ አባዬ ተው እንጂ አሁን እኮ ሕግ ስር ነው ያላችሁት፣ ምንም መደራረግ አትችሉም። ስለዚህ ተረጋጉ፣ ሁለታችሁም ተረጋግታችሁ ከዛ በኋላ የሚሆነውን መፍትሄ መፈለግ ነው አላት አባዬ። አባዬ አታየውም እንዴ? አሁንም እኮ ፖሊስ ቁጭ ብሎ በቁጥጥር ስር ቁጭ ብሎ እኮ እኔን ለማስፈራራት ይሞክራል። እና ይሄንን ነው እንዴ ዝም የምለው? አባዬ ከቻላችሁ እሱን አስቆሙልኝ። ይህን ሰውዬ በፍጹም ማየት አልፈልግም፣ ድምፁንም መስማት አልፈልግም አለች። ተረጋጊ የእኔ ልጅ፣ ካልተረጋጋሽ ምንም ነገር ማድረግ አንችልም። አንቺ ስትረጋጊ ነው ሁሉንም ነገር ማድረግ የምችለው እኔ አላት አባዬ። እሺ አባዬ ላንተ ስል። ከዛ በኋላ ተመስገን እንግዲህ ጥያቄ ቀረበበት። እችን ልጅ የት ነው የምታውቃት? ሚስቴ ነች አለ። የ80 ወረቀት አምጣ የተጋባችሁበትን ሲሉት እንግዲህ ምን ያምጣ? ከዛም ትውቴ ሳቃለችበት። አየ ውሸት እዚህ ጋር ይጋለጣል። የ80 ወረቀት አልክ፣ የት አለ ታዲያ? ካለ እስቲ የ80 ወረቀቱን አቅርበውና እንየው። ውሸታም ከሃዲ ነህ አንተ። በጣም ተጫወትክብኝ። ብዙ ነገር አድርገህኛል ተመስገን። ልጅነቴን ነጥቀኸኛል። እኔን ያላደረከኝ ነገር ምን አለ እስኪ ንገረኝ። ብዙ ነገሬን እኮ ነው ያሳጣኸኝ እያለች እንግዲህ ትሁት እየየዋን ቀጠለች። አሁን አንቺ ማልቀስ አይገባሽም የኔ ልጅ፣ ማልቀስ ያለበት እሱ ራሱ ነው። ምክንያቱም ወንጀለኛው እሱ ስለሆነ እሱ ያልቀስ እንጂ አንቺ በፍጹም ልታለቅሺ አይገባሽም የኔ ልጅ። አይዞሽ፣ እኔ ያለሁ ዛሬም ነገም ከጎንሽ ነኝ። አባዬን እንግዲህ አመሰግናለሁ አባዬ። እኔ አሁን ልጄን አግኝቻለሁ። ምንም የምፈልገው ነገር የለም። ግን የምፈራው ነገር ያቺ ቲና መንፈስ ሆና መታ ልጄን እንዳትቀማኝ ነው እንጂ የምፈራው። ከዚህ ውጭ እንኳን ምንም የሚያስፈራኝ የለም። እሷ ቤት አባቷ ትበልጣለች። እዚህ ቤት በጭራሽ እዚህ ቤት አትደርስም። ከዚህ በኋላ እኮ የእሷ ነገር ከዚህ ቤት አብቅቷል። አይ እሷን እፈልጋለሁ የሚል አካል ካለ ደግሞ እሷን ተከትሎ መሄድ ይችላል። ከዛ ውጪ እዚህ ቤት አትመጣም። ቲና ያላትን ንብረት እኮ ወስዳለች። ልብሷንም ለቃቅማ ሄዳለች። ምን ምክንያት አላትና እዚህ ቤት ትመጣለች? ምክንያቷማ ካሌብ ነው አባዬ። ለካሌብ ስትል መምጣቷ አይቀርም። አይ እሷን ነው የምመርጠው ካለ እሱም እሷን ተከትሎ መሄድ ይችላል። የኔ ልጅ አንቺ አትጨነቂ። እኔ ግን ለእያንዳንዱ ለማደርገው ነገር እራሴ አውቃለሁ። ከዛም አባዬ እሺ አባዬ አንተን ስላስጨነቅኩና እንደዚህ ሀሳብ ስላስገባው በጣም ይቅርታ የኔ ልጅ። ምንም አይነት ይቅርታ አስፈልገውም። አንቺ እኮ ልጄ ነሽ። ደጋግሜ ነገርኩሽ እኮ የኔ ልጅ። አንቺ ለእኔ ብዙ ነገር አድርገሽልኛል። ስለዚህ ከአንቺ ጎን ደግሞ መቆም ግዴታዬ ነው አላት አባዬ። ከዛም እሷ ልጇን እንግዲህ በስስት እያየቻት፣ ልጇ ደግሞ ቆንጅዬ የምታምር ህፃን ልጅ ናት። ህፃንም አይደለችም። ከዛ በኋላ እንግዲህ አቶ ተመስገን እሰራላችኋለሁ፣ እመኑኝ፣ ብታሰርም ነገ ጠዋት እወጣለሁ። ለእኔ እስር ቤት ቤቴ ነው። ስለዚህ የምፈራ መስሏችሁ ከሆነ ተሳስታችኋል። እሰራላችኋለሁ፣ እኔ ተመስገን አይደለሁም እያለ እንግዲህ ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ለተመስገን ሄዳ ነገረችው ማለት ነው። ተመስገንም እስከ ዛሬ ምንም የሚያውቀው ጉዳይ አልነበረም። ወንድሙ ደውሎ አንተና እንጂ ምንድን ነው የምትሰራው እዛ? በቃ ካልተሳካልህ ሁሉንም ጥለህ ሆና እንዴ? እስካሁን ታግዬማ ትሁትን ጥዬ አልመጣም። በውዴታ እምቢ ካለች በግዴታ ጎትቻት ነው እዣት የምመጣው አለው። ከዛ በኋላ አረባ ካንተ ልጅ ወደ ራስህ ተመለስ። በቃ እሷም የራሷን ህይወት ትኑርበት፣ አንተም የራስህን ህይወት ኑር። ተዋት በቃ አለ ወንድምየው። ተው እንጂ እንደዚህ እንድትለኝማ አልፈቅድልህም ወንድሜ። እኔ እኮ ያለ እሷ ምንም ነኝ። ትሁቴን አጥቼ መኖር አልችልም። በዛ ላይ ደግሞ ደስ የሚል ምስራች ሰምቻለሁ። ምን ሰማ? ልጅ አለን እኮ እኔና ትሁት፣ መሀላችን ልጅ ተፈጥሮ ነበረ። እኔ ምንም የማውቀው ጉዳይ አልነበረም እስከ ዛሬ። ከዛ በኋላ እውነትህን ነው? አዎ። ስለዚህ ትሁትን እንደምንም ብዬ ይዤ መምጣት አለብኝ። ከዛም እንግዲህ ይሄ የማይሆን ነገር ነው፣ በፍጹም የማይሆን ነው። የማይመስል ነገር አታውራ። ለማንኛውም የማይሆን ከሆነ ተመልሰና የኔ ልጅ በቃ ሁሉም ይቅርብህ አለው። አንዴ ተው እንጂ እስከ ዛሬ ተፋልሚማ ምንም ነገር ሳልይዝ አልመጣም።
ትሁቴ የኔ ብቻ ናት፣ ከኔ አምልጣ የትም መኖር አትችልም እያለ ሲጎርር እንግዲህ ፖሊስ መጥቶ ቀባ አደረገው። ከዛ በኋላ እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ስለዚህ ያለው አማራጭ እስር ቤት ነው። ትሁትዬ ፈገግ ብላ እንግዲህ መልካም የእስር ዘመን ይሆንልህ አቶ ተመስገን፣ ከህይወቴ ደግሞ ውልቅ ብለህ ስለወጣህልኝ ፈጣሪን አመሰግነዋለሁ። ከዚህ በኋላ በዙሪያዬ እደርሳለሁ ብትል ግን ከዚህ የከፋ ነገር ነው የሚደርስብህ። ትሁት እመኝኝ፣ ዋጋ ትከፍያለሽ። የምሬን ነው፣ ዋጋ አስከፍልሻለሁ። እንደዚሁ የምለቅሽ እንዳይመስልሽ አላት። ከዛ በኋላ